ሰላም ዛሬ ቪዲዮአችን የማሳያችሁ ምርጥ የተባሉ አራት የቴሌግራም ቦቶችን ነው የማሳያችሁ። እነዚህ ቦቶች በጣም አሪፍ የሆኑ ቦቶች ናቸው። አንድ ቲፕ የሆነ ቦትም አለ፣ እሱ መጨረሻ ላይ እናያለን። በመጀመሪያም የማሳያችሁ ጌም የተሰኘው ቦት ነው። ይሄ ቦት የተለያዩ ጌሞችን የያዘ ቦት ነው። በዚህ ቦት ብዙ አይነት ጌሞች አሉት። እዚህ ኦንላይን ላይ ቴሌግራም ላይ ሆነን ሲደብረን አንዳንዴ ምናምን የምንጫወትበት በጣም አሪፍ የሆነ ቦት ነው። እንዲሁም ከጓደኞቻችን ሼር አድርገን በግሩፕ ምናምን የምንጫወትበት አሪፍ የሆነ ቦት ነው። እንዴት እንጫወታለን ካላችሁኝ፣ ለምሳሌ ለግሌ ለብቻ ለመጫወት ፈልግ የተለያዩ ካታጎሪዎችን ያስመርጠኛል። አክሽን ለምሳሌ ባረገው ይሄው እንደምታዩት ብዙ አይነት የአክሽን ጌሞችን አመጣልኝ። ለምሳሌ አንዱን ነክቼ ላሳያችሁ። አንዱን ነካውት፣ ከዛ ፕሌይ ሶሎ አለው። ፕሌይ ሶሎ አልኩት። አሁን ትንሽ እንጠብቅ። ሎዲንግ ጌም እያለ ነው። አሁን ይጀምራል። ይሄው ፕሌይ ብሎኛል፣ ጀመረ። የአክሽን ጌም ነው፣ በጣም ደስ ይላል። እስቲ ገብቼ ሊየው እንዴት እንደምጫወት ነው ያላቅም። ብዙም ተጫዋች ያላቅም፣ ግን ምን እያረኩ ነው መሰለኝ የምጫወተው። ብቻ በጣም ብዙ ጌሞች አሉት። ወደቀብኝ ብዙ ጌሞች አሉት። ውስጥ ገብታችሁ ትሬኒንግ ጌም ስር እንዲሁም ካታጎሪ ስር በመግባት የተለያዩ የምፈልገውን ካታጎሪ በመምረጥ የአርኬድ አክሽን በመምረጥ መጫወት እንችላለን። ለጓደኞቻችንም ሼር በማድረግ ለምሳሌ አሁን ይሄን ነክቼ ለጓደኞቻችን እንዴት ሼር እናደርጋለን ካላችሁኝ ዊዝ ፍሬንድስ በሚለውን በመንካት ለጓደኞቻችን መርጠን እንዲሁም ለግሩፓችን ወይም ለሌላ ጓደኞቻችን መርጠን ብቻ መላክ እንችላለን። ይሄም ጌም ተጠቀሙበት፣ ይጠቅማችኋል። አንዳንዴ ሲደብራችሁ ፈታ ለማለት ምናምን መጠቀም ከፈለጋችሁ ይሄንን ቦት ተጠቀሙ። ሌላው ደግሞ ሁለት ፊልም የምንወርድባቸው ቦቶች ነው የማሳያችሁ። የመጀመሪያው ቦት ሲሪየስ ኮሌክሽን ቦት ይሰኛል። ይሄኛው ቦት ያኛው ቦት ተመሳሳይ ሚና ነው ያላቸው። ይሄኛው ቦት ትንሽ ፊልም ነው ያለው፣ ብዙ ፊልም የለውም። ያኛው ቦት ግን ብዙ ፊልም አለው። ይሄን ላሳያችሁ። መጀመሪያም ሲሪየስ ሚለው ስር ገባለው። ለምሳሌ ልክ እንደዚህ እንደምታዩት ያመጣልኛል ከ0 እስከ 9 እና ከኤ እስከ ዜድ። ለምሳሌ ኤን ስነካው ኤ ቤት ውስጥ ያሉትን ፊልሞች ያመጣልኛል። አድቬንቸር ታይም የሚል ፊልም አመጣልኝ። ሲሪየስ ሙቪ ነው። ይሄው ዳውንሎድ ሂራሊንክ ነክቼ ገብቼ ወደ ቻናላቸው ዳውንሎድ ማድረግ ይችላል። ይሄኛው መረጠልኝ። ሌሎችም አሉ። ሲነካ የተለያዩ ፊልሞችን አመጣልኝ። ሁለት ፊልሞችን አመጣልኝ። እነዚህን በመንካት መጠቀም እንችላለን። ይሄ ትንሽ ቦት ነው ያለው። ይሄ ብዙ ቦት የለውም ማለት ነው። ሌላኛው ደግሞ ላሳያችሁ። ይሄ ትንሽ በዛ ያለ ፊልሞች አሉት። ብዙም ፊልሞች አሉት፣ እንጠቀማለን። እሺ አሁን ጎባክ ለሆነ ወደ ኋላ እመለሳለሁ። ከኤ እስከ ዜድ አመጣልኝ። ይሄም እንደምታዩት ከ0 እስከ 9 እና ከኤ እስከ ዜድ ኤ ነካውት። ለምሳሌ ስታርቲንግ ኤ ዊዝ ሌተር ይላል። የተለያዩ ፊልሞችን አመጣልኝ። እኔ ለምሳሌ አሮ ሚለው ልንካው። ሲዝን 1 ስቲል በለው አሮ ሲዝን 1 አመጣልኝ። ይሄም እንደምታዩት እስከ ሲዝን 8 ድረስ አለው። ይሄም ቦት ፊልሞች ምናምን የምንወርድበት በጣም አሪፍ የሆነ ቦት ነው። ተጠቀሙበት። እኔ ብዙ ጠቅሞኛል። ብዙ ፊልሞችን አውርጄበታለሁ። ተጠቀሙበት። ሌላኛው ደግሞ ኦንላይን ላይ እዚሁ ቴሌግራም ላይ ሆነን የተለያዩ ገንዘብ የምንሰራበት ቦት ነው። ይሄ ቦት በካርድ መልኩ ነው የሚከፍለን ብራችንን ማለት ነው። ሼር 251 ይሰኛል። ይሄ ቦት ዩዘር ኔሙ ይሄው እንደምታዩት ሼር 251 ቦት ይሰኛል። በዚህ ዩዘር ኔም ልታገኙት ትችላላችሁ። እንዲሁም ቴሌግራም ቻናሌ ላይም ስለመለቀው እዛ ታገኙታላችሁ። ይሄ ቦት እንዴት ነው የምንጠቀመው ካላችሁኝ፣ መጀመሪያ ሜኑ ስር እንገባለን። ከዛ ከገባን በኋላ ኢንቫይት የሚለው ስር እንሄዳለን። ኢንቫይት የሚለው ስር ከሄድን በኋላ በሪፈራል ሊንክ ሆነ የምንጠቀመው ከፈለግን እቺኛዋ ሊንክ ኮፒ ማድረግ ከተለያዩ ቴክስቶች ጋር በመጨማመር ለጓደኞቻችን እንዲሁም ለግሩፓችን ቻናላችን ላይ ሼር በማድረግ አንድ ሰው መጥቶ ወደዚህ ቦት ኢንቫይት ሊንክ ነክቶ ወደ ቦቱ ሲመጣ 50 ሳንቲም እናገኛለን። 10 ሰው ከመጣ ደግሞ እንዲሁም 5 ብር ማግኘት እንችላለን ማለት ነው። በቀላሉ 10 ሰው ከመጣ ማለት 5 ብር እናገኛለን ማለት ነው። ሾው ፖስትስ ደግሞ የሚለውን አሳያችሁ። ሾው ፖስት ደግሞ የተለያዩ ፖስቶችን ወደዚህ ቦት ፕሮሞሽን እንዲሰራላቸው የተለያዩ ሰዎች ያዛሉ ለዚህ ቦት። ይሄ ቦት ደግሞ ለኛ ይልክልናል። እኛ ይሄንን ወደ ቻናላችን እንዲሁም ወደምንፈልገው ሰው ሼር አድርገን ያ ሰው ሊንኩ ሊሆን ይችላል። እንዲሁም ላይክ ምናምን ማድረግ ከሆነ ላይክ ምናምን ሲያደርገው ያንን ባለው ፐር አክሽን
ብራችንን በዛው ይጨምራል ማለት ነው። ባለው ሪያክሽን መጠን እኛም ብር በዛው እየጨመረ ይሄዳል። ይህም በጣም አንዱ አሪፍ የሆነው የምናገኝበት መንገድ ነው። ይሄ ቦት የሚከፍለን ከ5 ብር ጀምሮ እስከ 1000 ብር በካርድ መልኩ ነው የሚከፍለን። እንዴት እናወጣለን ካላችሁኝ ደግሞ ማይ አካውንት እንሄዳለን። ከዛ ያለንን ባላንስ አይተን ከ5 ብር ላይ ከሆነ ዊዝድሮ የሚለው ጋር እንሄድና ዊዝድሮ በማድረግ እናወጣለን። እኔ ያለኝ ብር ያው እንደምታዩት ነው፣ ከ5 ብር በላይ አይደለም። ስለዚህ መውጣት አልችልም። ከዚህ ቀደም ያወጣሁትን ላሳያችሁ። ፔመንት ሂስትሪ እንደምታዩት 10 ብር፣ 25 ብር የተለያዩ ዝርዝሮች አሉ። ከዚህ በፊት ያወጣኋቸው እነዚህን በማየት ልታምኑ ትችላላችሁ። እንዲሁም ሌላም ማረጋገጫ ላሳያችሁ። ያው እንደምታዩት ከዚህ ቀደም ያስላኩት ነው። ይሄንን በቀላሉ ሪቻርጅ ነው በማለት ኦፕን አደረገውና ከዛ ወደ እዚህ ጋር ይወስደኛል። ቀጥታ በመደወል ካርዱን መሙላት እችላለሁ ማለት ነው። ከዚህ ቀደም ስለሞላሁት ይሄን መሙላት አልችልም፣ ሞልቼ ላሳያችሁ አልችልም ማለት ነው። ግን ከዚህ በላይ ማረጋገጫ ሊኖር አይችልም። ስለዚህ በጣም ተጠቀሙበት እላለሁ። ሌላኛው ቦት ደግሞ ቲፕ ነው። ይሄ ቦት ያው እንዳልኳችሁ መጨረሻ ላይ አሳያችኋለሁ። እንዳልኳችሁ ይሄ ቦት ኮሮና ቫይረስ ስታተስ ይሰኛል። ይሄ ቦት በዓለም ላይ ያለውን የኮሮና ቫይረስ ስታተስ መረጃ የምናገኝበት ቦት ነው። በኢትዮጵያም ከፈለግን የተለያዩ ቶፕ 3 ካንትሪዎችን ከፈለግን ሁሉንም የምናገኝበት ቦት ነው። ለምሳሌ እንዴት እንጠቀማለን ካላችሁኝ ስታርት የሚለውን እነካለን። በመጀመሪያም ስገቡ ስታርት የሚለውን እነካለን። ከዛ ከነካም በኋላ እዚህ ጋር እንደምታዩት ሰርች የሚለውን እነካዋለሁ። ከዛ እንደዚህ ያመጣልኛል። እንደዚህ ካመጣልኝ በኋላ ወርልድስ የሚለውን በዓለም አቀፍ ላይ ያለውን ያመጣልኛል። ቶፕ 3 ደግሞ ካልኩት ቶፕ 3 ከ1 እስከ 3 ያሉትን ያመጣልኛል። ዩኤስኤን ብናይ ቶታል ኬዝ ከ39 ሚሊዮን በላይ አለ። እንዲሁም ዴዝ ከ656,000 በላይ አለ። ኢንዲያም እንዲሁ ከ32 ሚሊዮን በላይ በቃ ብዙ አለ። ብቻ እንደዚህ ያየን መጠቀም እንችላለን። የኛም የሀገራችን መረጃ ከፈለግን ደግሞ ሰርች የሚለውን ነካና ኢትዮጵያ እንላለን። ኢትዮጵያ ካለም በኋላ እንደዚህ እንደምታዩት ኢትዮጵያን ያመጣልኛል። ኢትዮጵያ ስር ያለው ቶታል ኬስ ከ300,000 በላይ አለ። በአጠቃላይ ከ300,000 በላይ አለ። ይሄም እንዲሁም ሞት ካየን ከ4660 ሰው ሞታል ማለት ነው። በየጊዜው አፕዴት እያደረገ ስለሆነ የሚለቀው ምንም ስህተት አይኖረውም። ይሄን ቦት ተጠቀሙበት እላለሁ። ዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቀጣይ በአዳዲስ ነገሮች እስከምንገናኝ ለቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬው ቪዲዮ ይሄን ይመስላል። በቀጣይ ደግሞ እስከምንገናኝ ደህና ሁኑ። ቻው፣ ይመቻችሁ።